እንደምናላችሁ አባባላል ኢሚግሬሽን ተበቃኔ ከቦስተን ማሳቹሴትስ ዛሬ ደግሞ ይዤላችሁ የመጣሁት አዲሱን የትራምፕን ፖሊሲ ነው። አንድ ሰው ሪሙቫል ኦርደር ኖሮበት ከሀገር ውጣ ተብሎ ኬዙ አልቆ ሳይሳካለት ቀርቶ እዚህ ሀገር ለሚቆይ ሰው ከሀገር ካልወጣ በቀን 998 ብር እንቀጣለን የሚል ነገር አምጥተዋል። 998 ብሩ በቀን ነው የሚሆነው። ከዛ በኋላ ለምሳሌ ወደ ኋላ 5 አመት እንመለሳለን ከያዝናችሁ ብለዋል። ለምሳሌ ዛሬ 5 አመት ውጣ የተባለ ሰው ቢሆን 998 ባክዋርድ ሚን ከዛሬ 5 አመት ጀምሮ ከዛሬ ለምሳሌ 99 ቢሆን ውጣ ያለው ነው 2000 ለምሳሌ 2005 ወይ ደግሞ 2000 ነው 5 years ብለን ብንል 2020 ቢሆን አንድ ሰው ውጣ የተባለው 2020 21 22 every day 2020 every day 980 21 every day the whole year every day 22 23 ብለው ወደ ኋላ መልሰን እንቀጣለን የሚል ነገር አምጥተዋል። እና በተጨማሪ ደግሞ መክፈል የማይችሉ ከሆነ ንብረት ካላቸው ንብረታቸውን ኮንፈስኬት እናደርጋለን የሚል ነገር አምጥተዋል። እና ይሄን ኢንፎርሜሽን ሰጣችሁ ለማስፈራራት አይደለም፣ ለማስጨነቅ አይደለም፣ ያለውን ኢንፎርሜሽን ሪፖርት ለማድረግ ነው። ምናልባት አንዳንድ ያልሰማ ሰው ካለ ስለዚህ በዚህ ሁኔታ ላይ ካላችሁ ጥንቃቄ አድርጉ ማለት ነው። አንዳንዴ ሪሙቫል ኦርደር ላይ ያለው ሰው ኬዙን ማስከፈት ይችላል። ጠበቃ ማክሩ። ዩ ኔቨር ነው። ምናልባት እዚህ መጣችሁ ወልዳችሁ ልጆች ኖራችሁ አግብታችሁ አንዳንድ አዲስ የተፈጠረ ነገር ካለ የሀገር ሁኔታ የተቀየረበት ሁኔታ ካለ ጠበቃችሁን አናግሩ። ያንን ኬዜን የተዘጋውን ኬዜን የተከለከሉትን ኬዜን ሪኦፕን አድርጌ ማስከፈት ይችላል ወይ የሚለውን ማለት ነው። ሁልጊዜ ይሳካል ማለት አይደለም። ቀላል ፕሮሲጀር አይደለም። ጠበቃ ማክሩ። ዩ ኔቨር ነው። ግን ይሄ የማይሳካለት ሰው ካለ for whatever reason በዚህ ሁኔታ ላይ ካለ ይሄን ኢንፎርሜሽን ለማድረስ ነው። አንዳንዴ ጥንቃቄ ማድረግ ነው። ሁለተኛ ነገር ደግሞ ለማስፈራራትም that doesn't mean that the Trump administration is not going to do it ሊያረጉት ይችላሉ፣ ያረጉት አይደለም። ግን አንዳንዴ ደግሞ ሰው ፈርቶም ሰልፍ ዲፖርት እንዲያደርግ ነው፣ ራሱ እንዲወጣ ነው። ያንን ከመጀመሪያም ሰልፍ ዲፖርቴሽን ራሳችሁ ውጡ የሚሉት ነገር አለ። ስለዚህ ይሄንን ለማለት ነው። አሁንም እንዳትጨነቁ፣ ለማስፈራራት አይደለም። በዚህ ሁኔታ ላይ ያላችሁ ሰዎች that's not my intention ኢንፎርሜሽን ሼር ለማድረግ ነው። ስላደመጣችሁኝ አመሰግናለሁ። አባባላለሁ ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። ስልኬ 7742820019774 77428200197 ስላደመጣችሁኝ አመሰግናለሁ። ደህና ዋሉ። ስለ አሳይለም ዲክላሬሽን ነው ዛሬ ማውራችሁ። የ9ኛው ሰርኪት ፍርድ ቤት በሲኒ ቨርሰስ ፖንዲ በማርች 17 እንደ አውሮፓውያን አቆጣጠር ማለት ነው 2025 ኦልሞስት በዚህ ወር የሰጠውን ውሳኔ አስመልክቶ ነው ስፔሲፊካሊ ለኢትዮጵያን እጅግ ትምህርት ሊኖረው ይችላል በማለት ነው ማቀርብላችሁ። የሲኒ ቨርሰስ ፖንዲ ፍርድ ቤት የገለጸው ነገር አንድ ከህንድ የመጣ ሲኒ የተባለ ግለሰብ አሜሪካ ውስጥ አሳይለም ይጠይቃል። በሚገርም ሁኔታ ግን አሳይለሙን ዩኒክ ስፔሻል ራሱን የሚመስል ከማድረግ ይልቅ ወደ 10 ከሚጠጉ ከዚህ ቀደም ከገቡ ዲክላሬሽኖች ኮፒ ፔስት የተደረገ ዲክላሬሽን ወይም ስቴትመንት የአሳይለም ስቴትመንት ኦር ዲክላሬሽን ነበር ያስገባው። ያን ዲፌንድ ማድረግ በጣም ከባድ ነበረ። ፍርድ ቤቱ በዚህ ምክንያት ክሬዲቢሊቲውን ስላሳጣው አሳይለሙን ይከለክላል። ለቦርድ ኦፍ ኢሚግሬሽን አፒል ያስገባል። ቦርድ ኦፍ ኢሚግሬሽን አፒልም የታች ፍርድ ቤት የኢሚግሬሽን ዳኛውን ውሳኔ ያጸድቃል። ከዛ ለ9ኛው ሰርኪት ይሄን ያስገባል። በዝርዝር 9ኛው ሰርኪት እንዴት ተመሳሳይ ዲክላሬሽን ማስገባት በአሳይለም ሂደት ውስጥ ፕሩቭ መደረግ ያለበት ትልቁ አስፔክት የክሬዲቢሊቲ አስፔክትን ሉዝ እንደሚያደርግና የታች ፍርድ ቤት የኢሚግሬሽን ዳኛ ማለት ነው እንደገና ቦርድ ኦፍ አፒል የሰጠውን ውሳኔ ያጸድቃል። ይሄ ለምንድን ነው ለኢትዮጵያን ትልቅ ትምህርት የሚሆነው? ቀላል የማይባሉ አሜሪካ ውስጥ ያሉ ኢትዮጵያውያን አሳይለም ፋይል ሲያደርጉ በኬዝ ወርከሮች ነው ፋይል የሚያደርጉት። በሙሉ ሎ ፈጽሞ ይሄን አንቀበልም። እኛ ራሳችን ከክላይንቶቹ ጋር አብረን በመስራት የራሳቸውን ኬዝ ዲቨሎፕ እንዲያደርጉ የራሳቸውን ኬዝ በስነ ስርዓት ለአሳይለም በሚሆን መልኩ እንዲያዘጋጁ አሳይለም ያስጠይቃቸው ግራውንዶች መኖራቸውን ማረጋገጥ ይኖርብናል። እነዛን ግራውንዶች በስነ ስርዓት አርቲኩሌት ማድረግ ይኖርብናል። ብዙ ኢትዮጵያውያን መማር ያለባችሁ ነገር የዲኤችኤስ ኦፊሰሮች፣ ሎየሮች፣ ጠበቆች እነዚህ ነገሮች ፈልገው ሰርች አድርገው ሊያገኙ ይችላሉ። ከሌሎች ዲክላሬሽኖች ጋር የኛ ዲክላሬሽን የኛ ስቴትመንት ሙሉ ለሙሉ ተመሳሳይ ከሆነ ኢቭን ከ50% በላይ ተመሳሳይ ከሆነ በአሳይለም ሂደት ውስጥ ትልቁን አስፔክት እናጠዋለን። ምንድን ነው ያ ትልቁ አስፔክት? መታመን፣ ክሬዲቢሊቲውን ሉዝ ያደረገ አሳይለም ሲከር በፍጹም አሳይለም የሚያገኝበት መንገድ አይኖርም። አንዳንድ የደረሱብን መከራዎችና ችግሮች በማስረጃ የምናረጋግጣቸው ላይሆኑ ይችላሉ። የግድ አሳይለም ኦፊሰሩ ወይም ደግሞ ዳኛው እኛ የምንናገረውን ነገር ማመን አለበት። ስለዚህ ኤኒ ፖይንት በንግግራችን ውስጥ ይሄን ክሬዲቢሊቲያችንን ታማኝነታችንን ጥያቄ ውስጥ የሚከት ከሆነ አሳይለማችንን እንጎዳዋለን ማለት ነው። አሳይለም የምታስገቡ ሰዎች
አደራችሁን ነው የምላችሁ። ዲክላሬሽናችሁን ዴቨሎፕ ስታደርጉ የራሳችሁን ዩኒክ የሆነ ስፔሻል የሆነ ኬዝ ዴቨሎፕ ለማድረግ ሞክሩ። ይሄን ሊረዳችሁ የማይችል ሎየር ጋር አትሂዱ፣ በኋላ ሪስክ ላይ እናንተ ለምትገቡት። ስለዚህ እንደዚህ ኬርፉል የሆኑ ሰዎችን ብቻ የህግ ኦፊሶችን ብቻ እንድትመርጡ አድቫይዝ አደርጋችኋለሁ። የአሜሪካ ፕሮሰሳችን ዘገየብን እያላችሁ ለምትጠይቁን ቤተሰቦች ይህ ቪዲዮ ኤግዛክትሊ ለእናንተ ነው። በተለይ ስፖንሰራችሁ የአሜሪካ ግሪን ካርድ ሆልደር ሆኖ ማለትም ለጋብቻ ቪዛ ወይ ደግሞ ወላጅ አባት ግሪን ካርድ ሆልደር ሆኖ ለልጆቹ ከ21 ዓመት በታችና ያላገቡ ልጆቹ ወደ አሜሪካን ሀገር ፕሮሰስ ጀምሮ ፕሮሰሱ በጣም ከዘገየባችሁ ይሄ እንደ መፍትሄ ብትወስዱ ቤስት አይዲያ ነው ብዬ አስባለሁ። ስፖንሰር ያደረጋችሁ ሰው ከግሪን ካርድ ሆልደር ወደ ዜጋ ስታተሱ ቢቀይር ዜጋ ቢሆን የአሜሪካ ዜጋ ቢሆን ፕሮሰሳችሁ እንዲፈጥን ያደርጋል። ይህ ማለት ለምሳሌ ፕሮሰሳችሁ USCIS ላይ ከነበረ ቶሎ ወደ NVC እንዲላክ ይደረጋል። ፕሮሰሳችሁ NVC ላይ ከነበረ ቶሎ ወዳላችሁበት ሀገር ኤምባሲ እንዲላክ ይደረጋል። ፕሮሰሳችሁ ያላችሁበት ሀገር ላይ ኤምባሲ ከነበረ ደግሞ ቶሎ ለኢንተርቪው ስኬጁል እንድትደረጉ ይጠቅማችኋል ማለት ነው። ስለዚህ ስታተሳችሁ ከግሪን ካርድ ወደ ዜጋ ብትቀይሩ ፕሮሰሳችሁ ባንዴ ይፈጥናል ማለት ነው። ይሄ ነው ቤተሰብ። ሆፕፉሊ ይህን ቪዲዮ ይጠቅማችኋል ብዬ አስባለሁ። as always much love and respect። ሄሎ ጋይስ እንዴት ናችሁልኝ? ሰላም ናችሁ ወይ? ዛሬ እስቲ አንድ ነገር ልበላችሁና የምላችሁ ምንድነው ስለ ቲክታክ ነው። ቲክታክ እንግዲህ እንደምናውቀው አሜሪካ ውስጥ ያው በተለያየ መልኩ አግሪመንት ለመፈጸም ለመሸጥ የአሜሪካ በቀል የሆነ ካምፓኒዎች ለመግዛት ጥረት እያደረጉ ነበር ራይት። ግን አሁን አዲስ እና በጣም የሚያሳዝን ዜና ነው ይዤ የመጣሁት ማለት ነው። እና እሱም ምንድነው ካለው ከተፈጠረው ከትሬድ ዋሩ ከቻይና ጋር አሜሪካ ከቻይና ጋር ባላት ወይ ደግሞ ትራምፕ ከቻይና ጋር ባለው የትሬድ ዋሩ ምክንያት ላለመግዛት ወይ ደግሞ ከአግሪመንቱ ፕሮግራም ተደርጎ ስለሱ አግሪመንት ወይ ደግሞ እንዴነው ዲል እያደረጉ እንደነበረ ይታወቃል። ግን አሁን ዛሬ ላይ ከዋይት ሃውስ የወጣው ዜና ምንድነው ከአግሪመንት ወይ ደግሞ እንደ አንድ ፕሮጀክት ተይዞ በዛ አቅጣጫ የተሰለፈው አካል ያንን ቶፒክ አስወግዶታል ማለት ነው። የዋይት ሃውስ አስወግዶታል ማለት ነው። እና ከዚህ በኋላ ቲክታክ የመገዛትም እንትኑ የለውም ማለት ነው። አሜሪካ ለመግዛት ጥረት አታደርግም። የአሜሪካ በቀል የሆኑ ካምፓኒዎች ጥረት ማድረግ አቁመዋል ማለት ነው። ይሄ ነው ያለው ነገር። ያ ማለት እንግዲህ ቻይናም ራሷ ካለው ከትሬድ ዋሩ አንፃር እንግዲህ የራሷን ምላሽ አለች። ግን የአሜሪካ ወይ ደግሞ የዋይት ሃውስ ምንጮች እንደሚያሳዩት ከሆነ ዛሬ ላይ የሚያሳየው ዜና ወይ ደግሞ ያለው አዲስ ወሬ ከዚህ በኋላ ቲክታክ አሜሪካ ቲክታክን ለመግዛት ምንም አይነት እቅድ የላትም ማለት ነው። እንግዲህ ትራምፕ አድሚኒስትሬሽን ያደረገው ነገር ነው። ስለዚህ ከውይይት ጠረጴዛ ላይ ተነስቷል ማለት ነው። የለም ከዚህ በኋላ እና እንግዲህ የቀረን 70 ቀናቶች ናቸው። እስካሁን ድረስ ከነበሩት ከተጨመረው ቀናት ጋር ተያይዞ 70 ቀን ነበረ ያለችውን 70 ቀን እንግዲህ እናንተ የምታደንቋቸው ወይ ደግሞ አድንቋለሁ ብላችሁ የምትሉትን ሰው በሌሎች የሶሻል ሚዲያ አካውንታቸው እየሄዳችሁ ፎሎ ወይ ደግሞ ሰብስክራይብ ወይ ደግሞ የሆነ ፍሬንድ ሁኑ። ፌስቡክ ሊሆን ይችላል፣ እንደገናም ደግሞ አይጂም ሊሆን ይችላል፣ ኦር ደግሞ ዩቲዩብ ላይ ሰብስክራይብ በማድረግ የዛን ሰው የምታደንቁትን ሰው ስራውን ወይ ደግሞ ታለንት ብላችሁ የምትሉትን ወይ ደግሞ ያስደስታል ብላችሁ ወደዋለሁ ይሄን ነገር ብላችሁ የምትሉትን ነገር መመልከት ትችላላችሁ ማለት ነው። ኮኔክት ተደራረጉ። ይሄ ነው ያለው ነገር። ቲክታክ ከ70 ቀን በኋላ እድል የለውም ማለት ነው። ይሄን ልንገራችሁ ብዬ ነው። አመሰግናለሁ። መልካም ቀን ይሁንላችሁ።